የኮሎኔል መንግስቱ ኃይለማርያም የመጨረሻ እራት። 1983 ለደርግ ከፍተኛ ባለስልጣናት የጭንቅ ጊዜ ነበር። ኮሎኔል መንግስቱም በዚህ ጊዜ ማለትም ሚያዝያ 18 1983 ዓ.ም አዳዲስ ሹመቶችን ሰጡ። ሹመት ከተሰጣቸው ባለስልጣናት መካከል ጓድ ተስፋዬ ዲንቃ ይገኙበታል። ጓድ ተስፋዬ ዲንቃ የሀገሪቱ ጠቅላይ ሚኒስትር ሆነው በሚያዝያ 18 ቀን 1983 ዓ.ም ተሾሙ። እሳቸው በግንቦት 1 ቀን 1983 ዓ.ም ደግሞ 23 አዳዲስ የካቢኔ አባላትን አቅርበው አሾሙ። በዚህ ሹምሽር ወቅት በግንቦት 10 ቀን 1983 ዓ.ም ዕለቱ ቅዳሜ ነበረ። በዚህ ዕለት በጡረታ የተገለሉ በአዲሱ ካቢኔ ውስጥ ያልተካተቱና አዲስ የተሾሙትን አጠቃሎ ኮሎኔል መንግስቱ ኃይለማርያም ታላቅ የራት ግብዣን በመኖሪያ ቤታቸው አደረጉ። ለኮሎኔል መንግስቱ የመጨረሻው የራት ግብዣቸው ነበረ። ኮሎኔሉ ምናልባትም በኢትዮጵያ የተመገቡት የመጨረሻው እራትም ይሆናል። ለመሆኑ የራት ግብዣውን ተከትሎ የመጣው ነገር ምንድን ነው? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። ግንቦት 10 ቀን 1983 ዓ.ም ቅዳሜ ማታ በጡረታ የተገለልነውን በአዲሱ ካቢኔ ያልተካተቱትን እንደዚሁም አዲስ የተሾሙት በተገኙበት በፕሬዝዳንቱ መኖሪያ ቤት ለእኛ መሸኛ ለአዲሶቹ መቀበያ የራት ግብዣ ተደረገ። በራት ግብዣው እኔ አጭር ንግግር ካደረግኩ በኋላ ፕሬዝዳንቱ አገሪቱ ያለባትን ችግር በመግለጽ ንግግር አደረጉ። በዚህ ግብዣ ላይ ከወትሮ በተለየ የታዘብኩት ቢኖር ፕሬዝዳንቱ አምቦ ውሃ ብቻ ሲጠጡ ስላየኋቸው ለምን እንደማይጠጡ ስጠይቃቸው ጤንነት ያልተሰማቸው መሆኑን ገለጹልኝ። ወደ ኋላ ተመልሼ ሳስበው ግን ሆድ ያባውን ብቅል ስለሚያወጣው አገር ጥለው ስለመሄዳቸው ሚስጥር እንዳያመልጥ ለጥንቃቄ ያደረጉት ነበረ። ግብዣው እንዳለቀ ቤታቸው በራፍ ላይ ቆመው አንድ በአንድ እየጨበጡ አሰናበቱን። እኛ ሳናውቀው ዳግም ላንገናኝ የመጨረሻዋን ራት በልተን ተለያየን። ግንቦት 12 ቀን ፕሬዝዳንቱ ቢሮአቸው ገብተው የተለያዩ ወረቀቶችን ሲቀዱ ውለው ማምሻውን በብሔራዊ አብዮታዊ ዘመቻ መምሪያ በመገኘት ለአዲሱ ምክትል ፕሬዝዳንትና ለጦር አዛዦቻቸው መመሪያ ሰጡ። በስብሰባው ማጠቃለያም ብላቴ በመሰልጠን ላይ ያሉት የዩኒቨርሲቲ ተማሪዎች ያሉበትን ደረጃ ለመመልከት በማግስቱ ወደ ማሰልጠኛ ጣቢያው እንደሚሄዱ ገለጹላቸው። ከተሰብሳቢዎቹ መካከል አንድ ሁለት ባለስልጣናት አብረዋቸው ለመሄድ ጥያቄ ቢያቀርቡም እናንተ ስራችሁን ስሩ እኔ በቃለው ሲሉ ዘጉ። ማክሰኞ ግንቦት 13 ቀን የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ 1-5 አውሮፕላን እንዲዘጋጅ ያዛል። ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። ልዩ ረዳታቸው ሻምበል መንግስቱን አንተስ ለምን አብረኸኝ አትሄድም? እዚህ ቀርተ ምን የምታገኝ ይመስልሃል? በማለት ሲጠይቁት እሱ ፈቃደኛ ስላልነበረ ተሰናብቷቸው መመለሱን ራሱ ነግሮኛል። ከጠዋቱ ወደ 2 ሰዓት ተኩል ገደማ የኔ ልዩ ረዳት የነበረው ሻምበል ታደሰ አያሌው ስልክ ደውሎ ፕሬዝዳንቱ ቢሮ አለመግባታቸውንና መኪናዎቻቸውም እቤታቸው ደጃፍ ቆመው የሚታዩ መሆኑን ይነግረኛል። መፈንቅለ መንግስት እየተካሄደ ይመስለኛል የሚል ግምቱን ገልጾ ለማንኛውም ተከታትሎ የሚደውልልኝ መሆኑን ነግሮኝ ስልኩን ዘጋ።
ወደ 3 ሰዓት አካባቢ መልሶ በመደወል ሻምበል መንግስቱ ሌተናል ጄኔራል ተስፋዬ ቢሮ መግባቱን፣ ሌተናል ጄኔራል አዲስም አብሯቸው እንዳለ ነገረኝ። ሻምበሉ በሱ ቢሮ በኩል ስልክ ስለፈለገው ከፕሬዝዳንቱ ባለቤት ጋር መልካም ጉዞ ይሁንልዎት በማለት ሲሰነባበቱ መስማቱንም ጨምሮ ገለጸልኝ። ጥቂት ቆየት ብሎ ደግሞ ፕሬዝዳንቱ አገር ጥለው መሄዳቸውን፣ ባለስልጣናቱም ወደ መንግስት ምክር ቤት ለስብሰባ እየተጠሩ መሆኑን አስረዳኝ። ከቀኑ 6 ሰዓት ላይ የኢትዮጵያ ራዲዮ ከመንግስት ምክር ቤት የሚሰጥ መግለጫ እንዳለ እየደጋገመ ሲገልጽ ከቆየ በኋላ በመጨረሻ ጦርነቱ ያስከተለው ሁኔታ እንዲለወጥ በልዩ ልዩ ወገኖች በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፣ ይልቁንም ወደ ባሰ ደረጃ እየተሸጋገረ ይገኛል። ስለዚህ ደም መፋሰስ እንዲቀርና ሰላምም እንዲሰፍን በልዩ ልዩ ወገኖች የሀገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ ሀገር ለቀው በመሄዳቸው የሪፐብሊኩ ምክትል ፕሬዝዳንት ሌተናል ጄኔራል ተስፋዬ ገብረ ኪዳን ተክተው ይሰራሉ የሚል አጭር መግለጫ አስተላለፈ። የእሳቸውን ሀገር ጥሎ መሄድ ስሰማ በአይነ ህሊናዬ ወደ ኋላ ተመልሼ አንድ ሰውና አንድ ጥይት እስኪቀር ድረስ ብዙዎቹ ሞራላቸው ላሸቀ፣ አንዳንዶቹ ጥለውን ጠፉ፣ እንዲህ አይነት የገጠማቸው መሪዎች ሽጉጣቸውን ጥትተው አለፉ የሚለው አነጋገራቸውን በማስታወስ መደነቅና መገረም ያዝኩ። አልቅስ ብቻህን ታነባለህ እንደተባለው ይህ በ6 ሰዓት የተሰጠው መግለጫ በምሽቱ ዜና ፍጹም ተለውጦ መንግስቱ ኃይለማርያም ከሀገር የወጣው ተደብቆ መሆኑ እንደሚከተለው ተገለጸ። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ግንቦት 13 ቀን 1983 ዓ.ም ከቀትር በፊት በአውሮፕላን ከሀገር የወጣው በሀገር ውስጥ ጉብኝት የሚያደርግ በመምሰል እንደነበረ የመንግስት ምክር ቤት ቃል አቀባይ ትላንት ገለጠ። መንግስቱ ኃይለማርያም ከሀገር የወጣው በሲዳሞ አስተዳደር ክልል በብላቴ ወታደራዊ ማሰልጠኛ በስልጠና ላይ የሚገኙትን የከፍተኛ ትምህርት ተቋማት ተማሪዎች ለመጎብኘት በሚል ሰበብ መሆኑንም ቃል አቀባዩ ገልጦ የተጓዙበት አውሮፕላንም ዳሽ 5 የተሰኘ የኢትዮጵያ አየር መንገድ ትንሽ አውሮፕላን እንደነበረ ቃል አቀባዩ ገልጿል። ከዛም አቅጣጫውን በመቀየር ወደ ኬንያ አምርቶ ናይሮቢ አርፎ ከጥቂት ቆይታ በኋላ አውሮፕላን በመለወጥ ጉዞውን ወደ ዚምባብዌ መቀጠሉን አመልክቷል። መንግስቱ ኃይለማርያም ዚምባብዌ ርዕሰ ከተማ ሐራሬ ሲደርስ በዚምባብዌ የኢትዮጵያ አምባሳደር አስራት ወልዴ ተቀብሎት በኤምባሲው ያሳረፈው መሆኑን የመንግስት ምክር ቤት ቃል አቀባይ አስረድተዋል የሚል ነበረ። ፕሬዝዳንቱን የያዘችው ዳሽ 5 አውሮፕላን ብላቴን ለማረፍ ስትቃረብ ፕሬዝዳንቱ የአውሮፕላን አብራሪውን ኮሎኔል መኮንን አዳሳን ጠርተው የኬንያ ናይሮቢ ዛሬውኑ አስቸኳይ ስብሰባ አለብኝ በማለት በቀጥታ ወደ ናይሮቢ እንዲያመራ ትዕዛዝ ሰጡት። ኮሎኔሉም ለዚህ በረራ ያልተዘጋጀ መሆኑንና የበረራ ካርታ ለመያዙን ቢገልጽም በሚችለው ሁሉ እንደምንም ብሎ እንደሚሞክር በጣም ሚስጥር ስለሆነም የሬዲዮ ግንኙነት እንዳያደርግ አዘዙት። እንደ አጋጣሚ አንድ የኢትዮጵያ አየር መንገድ አውሮፕላን በመብረር ላይ ስለነበረ ሬዲዮ ግንኙነት በማድረግ የበረራ መስመሩን አስተካክሎ ከቀኑ 6 ሰዓት ከ15 ደቂቃ ኬንያታ አውሮፕላን ማረፊያ ለማረፍ ቻለ። የኬንያታ አየር ማረፊያ ተቆጣጣሪዎች አውሮፕላኗ አንድ ከፍተኛ ባለስልጣን መያዟን እንጂ የባለስልጣኑን ማንነት ስላላወቁ አውሮፕላኗ ካረፈች በኋላ ፕሬዝዳንቱ ሳይወጡ ለረጅም ጊዜ ቆዩ። ከዚያም በአየር መንገዱ ባለስልጣናት በኩል በተደረገው ግንኙነት ለፕሬዝዳንት አራፕ ሞይ ከተነገራቸው በኋላ ወደ ኬንያ ቤተ መንግስት አመሩ። እዚያው ቤተ መንግስት እያሉ በኬንያ የኢትዮጵያ ኤምባሲ ጉዳይ ፈጻሚ የነበረው ዶክተር መስፍን ረታ ፕሬዝዳንቱ ከስልጣን መውረዳቸውን የሚገልጽ ቴሌግራም በውጭ ጉዳይ በኩል ይደርሰዋል። ይህንንም ይዞ በመሄድ ለፕሬዝዳንቱ በንባብ አሰማቸው። እሳቸው ግን ይህ ሲነገራቸው ገንዘብ የያዙበትን የእጅ ቦርሳቸውን በማሳየት መሳሪያ ለመግዛት ወደ ኮሪያ
በማምራት ላይ መሆናቸውንና የዚህ አይነት ቴሌግራም መተላለፉ ያሳዘናቸው መሆኑን ገለጹለት። ከዚህ ደቂቃ በኋላ ኮሎኔል መንግስቱ የኢሰፓ ዋና ጸሐፊ፣ የጦር ኃይሎች ጠቅላይ አዛዥና የኢሄድሪ ፕሬዝዳንት ሳይሆኑ ስደተኛው መንግስት ሆኑ። ማምሻውንም ፕሬዝዳንት አራፕ ሞይ ባዘጋጁላቸው አውሮፕላን ወደ ስደት መኖሪያቸው ዚምባብዌ አመሩ። ሳያውቀውና ሳይነገረው አብሯቸው ተጉዞ የነበረው ሻምበል ደመቀ ባንጃው ተሰዶ መኖር እንደማይፈልግ ገልጾ ወደ ሀገሩ ተመለሰ። እግረ መንገዱንም ለጄኔራል ተስፋዬ የተላከ ማስታወሻ ይዞ መጣ። የፕሬዝዳንቱ ባለቤት ወይዘሮ ባንቺ ቢሻውም ለሥራ ጉዳይ አዲስ አበባ መጥቶ ከነበረው የፕሬዝዳንቱ አጎት አምባሳደር አስራት ወልዴ ጋር በዚያኑ ቀን በ4 ሰዓት ላይ በኢትዮጵያ አየር መንገድ ከቦሌ አውሮፕላን ማረፊያ በመነሳት ማምሻውኑ ከባላቸው እኩል ሐራሬ ገቡ። ሻለቃ ደመቀ ባንጃው እንደተመለሰ ከኛ ጋር ዓለም በቃኝ በቁጥጥር ስር ቆይቶ አንድ ቅዳሜ ከቤተሰብ ጋር ተገናኝቶ ሲመለስ በድንገት አመመኝ ባለ በአጭር ጊዜ ውስጥ አረፈ። ጓድ አስራት ወልዴ በሐራሬ ዚምባብዌ አምባሳደር ሆነው ከመዘዋወራቸው በፊት በሞስኮ የኢትዮጵያ አምባሳደር ነበሩ። ከሳቸው በፊት የነበሩት አምባሳደር ነሲቡ ታዬ ከሶቪየቶች ጋር ብዙ የሚጣጣሙ ስላልነበሩ ሶቪየቶቹ ጥላቻቸውን ለመግለጽ ደጃዝማች ነሲቡ እያሉ ይጠሯቸው ነበር። አምባሳደር ነሲቡ የመከላከያ ኢንዱስትሪ ኮሚሽነር ሆኖ ሲሾሙ ተተኪ ሰው ማን እንዲሆን እንዳማክራቸው ፕሬዝዳንቱ ጠይቀውኝ ነበረ። እኔም በሁለት ምክንያቶች ጓድ አስራት ወልዴ እንዲሆን ጠቆምኩ። አንደኛው ሶቪየቶች የሚቃወማቸው ሰው ከሆነ የሆነ ያልሆነ ነገር በማስወራት ከፕሬዝዳንቱ ጋር ያጋጩታል። ከፕሬዝዳንቱ አጎት ጋር ግን ለመጣላት ይከብዳቸዋል። ሁለተኛውና ዋናው ምክንያቴ ግን አስራት ወልዴ ስነ ምግባር የጎደለው በማይመለከተው ሁሉ ጣልቃ የሚገባ ፕሬዝዳንቱንም በማሳሳት አካባቢውን ያምስ ስለነበረ ራቅ ብሎ እንዲሄድ በማሰብ ነበረ። በፕሬዝዳንቱ በኩል ያጎታቸውን መሾም ቀደም ብለው ያሰቡበት ጉዳይ ስለነበረ ሐሳቤን ወዲያውኑ ተቀበሉት። ኢትዮጵያ ከሶቪየት ኅብረት ጋር የነበራት ግንኙነት እየቀዘቀዘ ሲመጣና ወያኔ ኢህአዴግ ይዞታውን ሲያስፋፋ በተለይም የመፈንቅለ መንግስት ሁኔታ ስላስደነገጣቸው ሳይሆን አይቀርም ተለዋጭ ቦታ በማዘጋጀት ላይ የነበሩ ይመስለኛል። አስራት ወልዴን ከሞስኮ ወደ ሐራሬ ዚምባብዌ አዛወሩት። በየካቲት ወር 1983 ወደ ደቡብ አፍሪካ አዋሳኝ ሀገሮች ስብሰባ በሄዱበት ጊዜ እስራኤል ትማር የነበረችው የፕሬዝዳንቱ ትልቋ ልጃቸውና 2 ታናናሾቿ እዛው ሐራሬ ትምህርታቸውን ይከታተሉ እንደነበር አይቻለው። ፕሬዝዳንት መንግስቱ መጀመሪያ ናይሮቢ ደርሰው ከስልጣን መውረዳቸው እንደተነገራቸው ሌተናል ጄኔራል ተስፋዬ ዘንድ ስልክ ሲደውሉ በቅድሚያ ላነሳው ለኮሎኔል ተስፋዬ በሬዲዮ ለመለፈፍ ምን አስቸኮላችሁ ካሉ በኋላ ከጄኔራሉ ጋር ተነጋገሩ። በሳቸው በኩል ዘግየት ብሎ መነገሩን የፈለጉ ሲሆን በነሻምበል መንግስቱ በኩል ግን ዜናው በዓለም አቀፍ የዜና አውታሮች ከመሰራጨቱ በፊት እንዲነገር በመፈለጋቸው ነበር። ጓድ ተስፋዬ ዲንቃ ለጠቅላይ ሚኒስትርነት ከመሾሙ በፊት ጓድ ብርሃኑ ባየህን ተክቶ የውጭ ጉዳይ ሚኒስቴር ሆኖ ሰርቷል። ተስፋዬ ዲንቃ ሶቪየቶችን ሲያይ ማርክሲስት፣ ምዕራባውያንን ሲያገኝ አፍቃሪ ካፒታሊዝም ሆኖ የመቅረብ ታላቅ ችሎታ የነበረው ሰው ነው። ብርሃኑ ባየ ገድሎት የነበረውን መስሪያ ቤት እንዲያንሰራራ ገሸሽ ሲደረጉ የነበሩ ምዕራባውያን አምባሳደሮችን የማቅረብና ስለ ሀገሪቱ ወቅታዊ ሁኔታ ገለጻ ጭምር እንዲሰጣቸው በየጊዜው እየሰበሰበ ስለሚያነጋግራቸው በምዕራባውያን ዘንድ ቀረቤታና ተወዳጅነትን ማግኘት ጀምሮ ነበረ። የውጭ ጉዳይ ሚኒስቴር እያለ አሜሪካን ሄዶ በነበረበት ወቅት ከአሜሪካ የውጭ ጉዳይ ሚኒስትር ከጄምስ ቤከር ጋር ተገናኝተው ተወያይተዋል። በግንኙነታቸውም ወቅት የአሜሪካ አስተዳደር የአካባቢ ግጭቶችን በሰላም ለመፍታት ባለው ፍላጎት በኢትዮጵያም መፍትሄ ለማስገኘት የአሜሪካ አስተዳደር የበኩሉን ሚና እንደሚጫወት
ገልጸውለት ነበረ። ይህንንም ለማድረግ ግን በቅድሚያ ፕሬዝዳንት መንግስቱ ከስልጣን መውረድ እንዳለባቸው እንደጠቆሙት ካንደበቱ ሰምቻለሁ። ይህንንም ጥቆማ በቀጥታ ለማቅረብ ስለፈራ በሻምበል መንግስቱና በኮሎኔል ተስፋዬ በኩል ፕሬዝዳንቱ ጆሮ እንዲደርስ አድርጓል። ከዚህም በኋላ ፕሬዝዳንቱ በአሜሪካኖች በኩል የማልፈለገው እኔ ነኝ እያሉ በየስብሰባው ይናገሩ ነበር። ሁለቴ በካርተር ማዕከል፣ አንዴ በኬንያ ከሻቢያ ጋር በአሜሪካን አማካኝነት የተካሄደው ድርድር ያልተሳካው ከኢትዮጵያ በኩል ግልጽ ያለመሆን ችግር ስለነበረ ብቻ ሳይሆን የተቀመጠው ቅድመ ሁኔታ ባለመሟላቱ ይመስለኛል። ከብሔራዊ ሸንጎ አስቸኳይ ስብሰባ በኋላ ግን የኢትዮጵያ መንግስት ከሁሉም ተቃዋሚዎች ጋር ለመደራደር ፈቃደኝነቱን በመግለጹና መሰረታዊ የሆኑ ውሳኔዎችን በማስተላለፉ በአሜሪካ አስተዳደር ሸምጋይነት ኢሂድሪ፣ ሻቢያ፣ ወያኔና ኦነግ ለንደን ላይ ተገናኝተው እንዲደራደሩ ከሁሉም ወገኖች ጋር ስምምነት ተደረሰ። የአሜሪካ ፕሬዝዳንት ቡሽ ልዩ መልእክተኛ በሆኑት በአሜሪካ ምክር ቤት የቀድሞ አባል ሚስተር ሩዲ በሽዊትስ የሚመራና ሚስተር አይቪን ሄግስ በአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ምክትል ረዳት ሚኒስትርና ሚስተር ሮበርት ፍሬዘር የብሔራዊ ጸጥታ ምክር ቤት ዳይሬክተር የተካተቱበት ቡድን ለፕሬዝዳንት መንግስቱ ልዩ መልእክት ለማድረስ ፕሬዝዳንቱ ከመሰደዳቸው ከ23 ቀናት በፊት ሚያዝያ 18 ቀን 1983 ዓ.ም አዲስ አበባ መጥተው ነበረ። ከፕሬዝዳንት መንግስቱ ጋር በተካሄደው ውይይትም ፈላሾች ከሀገር በአስቸኳይ የሚወጡበት ሁኔታና የቡሽ አስተዳደርም ለንደን ላይ በሚካሄደው ድርድር ሙሉ ድጋፉን የሚሰጥ መሆኑ ላይ ያተኮረ ነበረ። በውይይቱ ወቅት የመግባባት ሁኔታ ቢፈጠርም ወያኔና ሻቢያ ስለ ሰላምና ድርድር እያወሩ በሌላ በኩል ውጊያውን በማፋፋም ላይ ነበሩ። ለንደን ላይ ለመገናኘት የተደረገው ቀጠሮ አማጽያኑ በሰበብ አስባቡ እንዲተላለፍ እያደረጉ ብለውም ፕሬዝዳንት መንግስቱ ስልጣን ላይ ሆነው ሽምግልናው አይሳካም፣ ከፍተኛ የደም መፋሰስና እልቂት ይደርሳል የሚል ስጋት ካደረባቸው ምዕራባውያን ጋር በመመሳጠር እሳቸውን ከስልጣን ለማውረድ የተለያዩ ዘዴዎችን እንዲቀየሱ አደረጉ። የእስራኤል መንግስት በማናቸውም ጊዜ ለመንግስቱ ጥገኝነት ለመስጠት ፈቃደኛ መሆኑን የእስራኤል ዜና አገልግሎት አስታወቀ። የአሜሪካን አስተዳደር የብሔራዊ የጸጥታ ምክር ቤት ዳይሬክተር የነበረው ሚስተር ፍሬዘር ጋር ቀደም ሲል በተፈጠረው ግንኙነት የሰላም ድርድሩ እንዲሳካ ፕሬዝዳንት መንግስቱ ከስልጣን ወርደው በዘመነ መንግስታቸው ለተፈጸመው ማናቸውም ወንጀል በኃላፊነት የማይጠየቁና በሚፈልጉት ሀገር በጥገኝነት እንዲኖሩ ማመቻቸት ያዘ። ከቀረበላቸው ልዩ ልዩ አማራጮችም ኮሎኔል መንግስቱ በነጻነት ትግላቸው ወቅት ከጎናቸው በመቆም ባደረጉት ከፍተኛ አስተዋጽኦ ከዚምባብዌው ህዝብና መሪው ሮበርት ሙጋቤ ጋር በነበራቸው ወዳጅነት ለስደት መኖሪያቸው ሐራሬ ዚምባብዌን መረጡ። አገር ጥለው ከመሄዳቸው አንድ ቀን በፊትም ግንቦት 12 ቀን 1983 ምሽትም የዚምባብዌ የህግ የፍትህና የፓርላማ ጉዳዮች ሚኒስትር ኤመርሶን ማናንጋጋዋ ከፕሬዝዳንት ሙጋቤ የተላከ መልእክት ይዘው ከፕሬዝዳንቱ ጋር ተገናኙ። ፕሬዝዳንት መንግስቱ ከሙጋቤ የተላከውን መልእክት ከተቀበሉ በኋላ ሻምበል መንግስቱን ጠርተው ለዚህ ሁሉ ችግር ምክንያት አንተ ነህና አንተ ዞር ብትል ይሻላል እያሉ ከውጭም ከውስጥም እያስቸገሩኝ ነው፣ በአንተስ በኩል የምታውቀው አለ ወይ ብለው ሲጠይቁት ኮሎኔል ተስፋዬ ተጠርተው ቢጠየቁ ይሻላል የሚል ሐሳብ ያቀርባል። ኮሎኔል ተስፋዬም ፕሬዝዳንቱ አገር ጥለው ከሄዱ ሰላም እንደሚገኝ በሌሎች ላይ ምንም አይነት ችግር እንዳይኖር ከአሜሪካኖች ማረጋገጫ ማግኘቱንና ፕሬዝዳንቱ ከስልጣን ካልወረዱ ድርድሩ ሊሳካ አይችልም በማለት እያማረሩ ናቸው ሲል ያስረዳል። በሀገር ውስጥም ባለስልጣኖቹ ሳይቀር ሰውየው እዚህ ተቀምጦ ሊያስፈጀን ነው ይላሉ በማለት ያብራራል። ወዲያውኑ ሻምበል መንግስቱን ጠርተው ከየትም ብለ ገንዘብ አፈላልግልኝና ወደ ብላቴን ማሰልጠኛ ለጉብኝት እንደሚሄድ በማስመሰል አውሮፕላን እንዲዘጋጅልኝ በማለት ትዕዛዝ እንደሰጡት ነግሮኛል።
ከዚህ ሁሉ ቀደም ብሎ ጎረቤቴና ወዳጄ የነበረው የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ፕሮፌሰር አዲባዮ አዲደጄ እቤቱ ጠርቶ የፈለኩ ለሁለት ጉዳይ ነው አለኝ። አንደኛው ወያኔ ወሎ አካባቢ ስለደረሰ በጥቂት ጊዜ አዲስ አበባ ሊደርስ ስለሚችልና የከተማዋ ጸጥታም ስጋት ላይ ስለሚወድቅ መስሪያ ቤቱን በጊዜያዊነት ወደ ናይሮቢ እንዳዘዋውር ባለስልጣኖች እየገፋፉኝ ነው። በእኔ በኩል ግን ሐሳባቸውን አልተቀበልኩትም። ሁለተኛው ግን በአሜሪካን ኤምባሲ ጉዳይ ፈጻሚና በእንግሊዝ አምባሳደር በኩል የደህንነት መስሪያ ቤታችሁ ከዋናው ጀምሮ በሲአይኤ ቁጥጥር ስር መሆኑን ስለሰማሁኝ ይህንኑ እንድታውቀው ነው የሚል ነበረ። እኔም በበኩሌ ሁኔታው ከባድ ስለሆነ መረጃው ካንተ ያገኘሁት መሆኑን ጠቅሼ ለፕሬዝዳንቱ እነግራለሁ ስለው አዎንታዊ መልስ ሰጠኝ። በማግስቱ ጠዋት ይህንኑ ጉዳይ ለፕሬዝዳንቱ ስነግራቸው ምንም አይነት አስተያየት ሳይሰጡ ወይም በፊታቸው ላይ ምንም አይነት ለውጥ ሳያሳዩ ሌላ ጥያቄ አነሱ። ወደ ቢሮዬ እንደተመለስኩም ከአንድ ሰዓት በኋላ ተስፋዬ ቢሮዬ ድረስ መጥቶ አንዳንድ ነገሮችን ካነሳ በኋላ የሀገራችን ጉዳይ እንዴት ነው በማለት ደጋግሞ ጠየቀኝ። ይህማ ያንተ ስራ ስለሆነ እኔን መጠየቅ ምን ያስፈልጋል በማለት ዘጋሁበት። ፕሬዝዳንቱ አካባቢ የሚሰሩ ተላላኪዎች ከኔ ጋር ቅርበት ስለነበራቸው ፕሬዝዳንቱን አነጋግሬ እንደወጣው ተስፋዬ ተጠርቶ እንደነበረ ነገሩኝ። በመሆኑም ወደ ቢሮዬ እየገሰገሰ የመጣው መንግስቱ እኔ ነገርኳቸውን መረጃ ከነገሩት በኋላ መሆን አለበት። የሚገርመው ነገር ግን ምንም አይነት እርምጃ አልወሰዱም። ወያኔ አምቦና ደብረ ብርሃን አካባቢ ሲደርስ በአሜሪካን አማካኝነት አገር ጥለው የሄዱት መንግስቱ ከሰሜን ኮሪያ መሳሪያ ለመግዛት በመንገድ ላይ ያሉ በጓደኞቻቸው ስልጣን መነጠቃቸውን ይናገራሉ። ነገር ግን የኢትዮጵያ ሰራዊት በመሸነፍ ላይ የነበረው የመሳሪያ እጥረት ደርሶበት አልነበረም። በመሰረቱም አንድ መሪ ገንዘብ ተሸክሞ በመሄድ መሳሪያ የሚገዛበት ሁኔታ የተለመደ አይደለም። ይህ እውነት ነው ቢባል እንኳን እሳቸው ከሰሜን ኮሪያ የገዙት መሳሪያ ኢትዮጵያ እስኪደርስ ድረስ ወያኔ እጁን አጣምሮ ይጠብቃል ማለት የማይታለምና የማይታሰብ ነው ይሉናል አብዮቱና ትዝታዬ በሚለው መጽሐፋቸው ሌተናል ኮሎኔል ፍስሐ ደስታ። የኮሎኔል መንግስቱ ኃይለማርያም የመጨረሻው ራትና የዚምባብዌ ሽሽታቸው ይህንን ይመስላል። ለዛሬ ለታሪክ ማስታወሻነት ይዘንላችሁ ቀረብን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።